ውዳሴ አምላክ ዘሐሙስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለተባረኩ ለደቀ መዛሙርቶችም እንደገለጽክም የአምላካዊ ቃልህን ትርጉምም አውቀው ወደማትመረመርበት መለኮትም እውቀትን እንደተመለሱ ጌታ ሆይ የልቦናዬን የህሊናዬንም ዓይንም አብራልኝ። ቅድሳት መጽሐፍትንም አውቅ ዘንድም አቤቱ ትርጓሜያቸውንም ምስጢር ተረድቼ ትእዛዝህንም እንድሰራ ፈቃድህን እንድፈጽምም የዕውሩን ዓይን አብርተህ የነፍስና የሥጋን ብርሃን እንደሰጠኸውም አቤቱ ለእኔም እንደዚች ያለች ስጦታን ስጠኝ። እውነተኛ ብርሃንን አይ ዘንድም የልቦናዬን ዓይንም አብራልኝ። አቤቱ ፈቃድህን ሰርቼ እንድፈጽምም አድርገኝ። ለመጽያ ዘውን የፈወስከው ያነጻኸው አንተ ነህና እኔንም እንደርሱም ከአፋዊና ከውስጣዊ ኃጢአትም ለምጽም አንጻኝ፣ ጸሎቴንም አንጻልኝ ብሎ እንደለመነህና እንደሰገደልህም አንተን በቸርነትህ የጸሎትን ዋጋ እንደሰጠኸውም ጸሎቴን እንደዚህ እንደ ለምጻሙ ጸሎትም ትሆንልኝ። አቤቱ ችግረኛ ጎስቋላ የመሆን እኔንም ፈውሰኝ። ከአንተ ሻለውና ጀርባዋም ለጎበጠባት ሴትም ወደ ምኩራብም በገባች ጊዜ እንዳዘንክላትም ይሄን ማሰሪያ ካንቺ ይቆረጥ ደውያትም ካንቺ ይቆረጥ እንዳልካትም ፈጥና ደህና ቃልህን ስልጣንና ጌትነትህንም ሁሉ እንዳደነቁ በቸርነትህም ከኃጢአት ማሰሪያ ፍታኝ። ያለ ነውርም በፊትህም መላለስ ዘንድም የቀናው አካሌን ስጠኝ። ለዘላለሙ ከሞትና ከሲኦል ማሰሪያ የተፈታው ልሁን። አሜን ይደረግልን። የነቢዩ ዳዊትም ንስሐ እንደተቀበልክም ጽኑ አወዳደቅም ከወደቀ በኋላ በነቢዩ ናታንም እጅም እንዳነሳኸውም እግዚአብሔር ይቅር ብሎሃል ባለውም ጊዜ ለስርየት ምልክትም እንደሰጠኸው የጠፋው ችግረኛ የመሆን እኔንም እንደሱ ይቅር በለኝ። ታላቁን ኃጢአቴንም አስተሰረይልኝ። ከወደኩበትም ጽኑ አወዳደቅም አንሳኝ። ያላንተ የሚያነሳኝ የለምና እኔ ችግረኛ ነኝና። እንደ ናታንም ከወደኩበት የሚያነሳኝ የለም። የናታን ጌታ ሆይ እኔ ግን ችግረኛ በቸርነትህ እታመናለሁ። ሰውነቴንም ከፊትህም እጥላታለሁ። ለነቢዩ ያማለደችም ጌታ አንተ ነህና ከወደኩበትም አንሳኝ። በደሌንም ተላለፍኩ፣ ስለ በደሌ ቸልም አትበለኝ። አቤቱ ጌታዬ ሆይ ዘመኔም እስኪፈጸምም ከኃጢአት ጠብቀኝ እድናለሁ የማለትን ተስፋንም የቆረጠ የሕዝቅኤልን ጸሎትም ተቀብለ በኢሳይያስም ቃል ብዙ ዘመንንም እንደሰጠኸው ችግረኛ ለመሆነው ለእኔም እንዲህም አድርግልኝ። ለዘላለሙ የምትኖር ሆይ ከዘላለም ጉዳትና ከኃጢአት ሞትም አስነስተህ ሞት በሌለበት በመንግሥተ ሰማያትም ሕይወትን ስጠኝ። በሰው ልጆችም ያልተሰራች ለዘላለም በምትኖርም ጥፋትን በሌለባት በላይኛይቱ ማደሪያም ጌታ ሆይ ለዘላለሙ ከዚያ ልታኖረኝ እወዳለሁ። አሜን ይደረግልን። ከፀሐይ መውጫ እስከ መጥለቂያም ያለው የጻድቃን የነቢያትን ጸሎትም እንደተቀበልክ የጸሎታቸውንም ዋጋ ለነፍሳቸውና ለሥጋቸው ሕይወትም የዘላለም ተድላን እንደሰጣቸው አውቀውም ሳያውቁም ተችሏቸውም ሳይቻላቸው የሰሩትን የተሰወረውንና የተገለጸውንም ኃጢአትም ይቅር እንዳልካቸውም ጌታ ኢየሱስ ክርስቶስ ሆይ ችግረኛ የምሆነውን እኔንም የተገለጸውንና የተሰወረውን የሰራሁትን ኃጢአቴን ሁሉ ታቀልልኝ ዘንድም ስርየትህንም ካንተ ሻለው። ታላቅም ቢሆን ታናሽም ቢሆን እኔንም ባሪያህን እንዳገለግልህም አድርገኝ። አንተንም በምጠራበት ሁሉ ጸሎቴን ተቀበለኝ። ከወዳጆችህም ጋር በማያልፈው ደስታም በባለሟልነትም እኖር ዘንድም የበቃው አድርገኝ። ለዘላለሙ አሜን በእውነት ይደረግልን። መዝሙር 50 አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ይቅርታም ብዛት ይቅር በለኝ። እጠበኝ ከኃጢአቴም እነጻለሁ፣ ከበደሌም አንጻኝ። በደሌን
ከበደሌ ፈጽሞ ጠበይ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴ ሁልጊዜ በፊትህ ነውና። አንተን ብቻ በደልኩኝ፣ በፊትህ ክፋትን አደረግኩኝ። በነገር ጸድቅ ዘንድ የፍርድ ትሆን ዘንድ እነሆ በዓመፅ ተፀንሼ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድክ፣ የማይታይ ስውር ጥበብን አስታወቀኝ። በየሰው ምርጫ እነጻማለሁ፣ ጠበኝ ከበረዶ ይልቅ ነጭ እሆናለሁ። ሐሴትና ደስታን አሰማኝ፣ ሰበርኳቸው አጥንቶች ደስ ይላቸዋል። ከኃጢአቴ ፊትህን መልስልኝ፣ በደሌን ሁሉ ደምስስልኝ። አቤቱ ንጹሕ ልብ ፍጠርልኝ፣ ቀናው መንፈስ ውስጥ አድስልኝ። ከፊትህ አትጣለኝ፣ ቅዱስ መንፈስ መላላ ስድቤ ማዳን ደስታ ስጠኝ። በሽታ መንፈስ ደግፈኝ፣ ለሕግ መተላለፊያዎች መንገድን አስተምራለሁ። ኃጢአተኞች ወደ አንተ ይመለሳሉ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ። አንደበቴም በአንተ ጽድቅ ትደሰታለች። አቤቱ ከንፈሮቼ ክፋት፣ አፌ ምስጋናህን ያወራል። በሰዋዕት ተወድሰ ሰጠው ነበር። የሚያቃለው መስዋዕት ደስ የሚያሰኘውን የእግዚአብሔር ሰዋዕት የተሰበረና የተዋረደ ልብ እግዚአብሔር አይንቀም። አቤቱ ውዴታ ጽዮንና ሰማምራት ኢየሩሳሌም ቅርሶቿን አሰማምር። አሜን። መዝሙር 37 ለሰንበት መታሰቢያ ዳዊት መዝሙር። አቤቱ በመዓት አትቀዝፈኝ፣ በመቅዘፍትህም አትገሥጸኝ። ፈላጾች ወግተውኛልና እጄም በላይ ላይ ከብዶብኛልና። ከቁጣ ፊትም የተነሳ ለሥጋዬ ደህንነት የለውም። ከኃጢአቴ ፊት የተነሳም ለአጥንቶቼ ሰላም የላቸውም። ኃጢአቴ ከራስ ጠጉሬ በዝቷልና እንደ ከባድ ሸክምም በላይ ላይ ከብዶብኛልና። ከስንፍናዬ ፊት የተነሳ አጥንቶቼም ሸሽተው በሰበሱ። እጅግም ጎበጥኩኝ። ሁልጊዜ በትካዜ እመላለሳለሁ። ነፍሴ ስድብን ጠግባለችና ለሥጋዬም ደህንነትን አጣሁ። ታመምሁ፣ እጅግም ተሰቃየሁ። ከልቤ ሐዘን የተነሳ ጮኻለሁ። አቤቱ ፈቃዴ ሁሉ በፊትህ ነው፣ ጩኸቴም ካንተ አይሰወርም። ልቤ ደነገጠብኝ፣ ኃይሌም ተወኝ። ዓይኖቼም ብርሃንም ፈዘዙብኝ። ወዳጆቼም ባልንጀራዎቼም ባላጋራ ሆነው ከበው ደበደቡኝ። ዘመዶቼም ተስፋ ቆርጠው ተለዩኝ። ነፍሴንም የሚሿትም ተበረታቱብኝ። መከራዬንም የሚፈልጉም ከንቱን ተናገሩ። ሁልጊዜም ያጠፉኝ ዘንድም በሽንገላ ይማከራሉ። እኔ ግን እንደማይሰማ ደንቆሮ፣ አፉ እንደማይከፍት ዲዳ ሆንኩኝ። እንደማይሰማ ሰው፣ አፉን መናገር እንደማይችል ሰው ሆንኩኝ። አቤቱ በአንተ ታምኛለሁና፣ አቤቱ አምላኬ አንተ ስማኝ። የጠላትን መዘባበቻ አታድርገኝ ብያለሁና። እግሬም ቢሰናከልም በእኔ ላይ ብዙ ነገርን ይናገራል። እኔ ሲገርፉኝ ዘንድ አቆዩኝ። ቁስሌ ሁልጊዜ በፊትህ ነው። በደሌ እናገራለሁ፣ ስለ ኃጢአቴ ተክዛለሁ። ጠላቶቼም ሕያዋን ናቸው፣ ይበረታቱብኛል። አመፅም የሚጠሉኝ ብዙ። በበጎ ፈንታ ክፉን የሚመልሱልኝም ጽድቅን ስለተከተልኩኝ ይገስጹኛል። እንደ ርኩስ በድን ወንድማቸውን ጣሉ። አቤቱ አንተ አትጣለኝ፣ አምላኬ ከኔ አትራቅ። አቤቱ የመድኃኒቴ አምላክ ሆይ እኔንም ለመርዳት ፍጠን። አሜን። መዝሙር 50 መዝሙር 40 ለመዝሙራን አለቃ ዳዊት መዝሙር። ለድሃና ለምስኪን የሚያስብ ብፁዕ ነው፣ እግዚአብሔርም ከክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድርም ላይ ያመሰግነዋል። በጠላቶቹም እጅ አሳልፎ አይሰጠውም። እግዚአብሔር በደዌ አልጋ ሳለም ይረዳዋል። ምኞታውንም ሁሉ ከበሽታ የተነሳ ይለወጥለታል። እኔስ አቤቱ ይቅር በለኝ፣ አንተን በድያለሁና ለነፍሴ ያስተሰርይላታለሁ። ጠላቶቼ በላዬ ክፋትን ይናገራሉ። መቼ ይሞታል? ስሙስ መቼ ይሻራል? ይላሉ። ከንቱን የሚናገሩ ይግቡና ይዩ። ልቤ በላዬ ኃጢአትን ሰበሰበ። ወደ ሜዳ ይውጣ ይናገር። በእኔ ላይ ይተባበራሉ። ጠላቶቼ ሁሉ ይጠቃቀሱብኛል፣ በእኔ ላይም ክፋትን ይማከራሉ። የበደሌን ነገር በእኔ አወጣ። የተኛ ሰው ከእንዲህ ወዲህ አይነቃምን? ደግሞ የሰላሜ ሰው የታበይኩበት እንጀራዬን የበላ በእኔ ላይ ተረከዙን አነሳ። አንተ ግን አቤቱ ይቅር በለኝ፣ መልስላቸው ዘንድ አስነሳኝ። ስለዚህ እንደወደድከኝ አወቅሁ። ጠላቶቼም በእኔ ደስ አላላቸውም። እኔ ግን ስለ የዋህነቴ ተቀበልከኝ፣ በፊትህ ለዘላለም አጸናኸኝ። የእስራኤል አምላክ እግዚአብሔር ይመስገን፣ ከዛሬ ጀምሮ እስከ ዘላለሙ ይሁን አሜን። ትንቢተ ኢሳይያስ ምዕራፍ 53 ጌታ ሆይ ነገራችን ማን ይነግረናል? የእግዚአብሔርን ክንድም ለማን ተገልጿል? ነገራችንም በፊቱ እንደ ሕፃንም በደረቀ መሬትም እንዳለ ስር ሆነ። መልክና ውበትም የለውም። እንሆ አየነው፣ ደም ግባት የለውም፣ ውበትም የለውም። መልኩም የተናቀ፣ ከሰው ልጆችም ሁሉ የተዋረደ፣ የተገረፈ ሰው፣ በመከራም የተቀበለ ነው።
ፊቱን መልሷልና አቃለሉት፣ አላከበሩትምም። እሱ ግን በእውነት ደዌያችን ተቀበለ፣ ሕማማችን ተሸከመ። ስለ እኛም ታመመ፣ እኛ እንደታመምንም እንደተገረፍን ቆጠረው። እርሱ ግን ስለ ኃጢአታችን ቆሰለ፣ ስለ በደላችን ታመመ። የሰላማችን ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችንም እንደ በጎች ተቅበዘበዝን፣ ጠፋን። ከእኛ እያንዳንዱም ወደ ገዛ መንገዱ አዘነበለ። እግዚአብሔርም ስለ ኃጢአታችን ለሞት አሳልፎ ሰጠው። እርሱ ግን በመከራም ጊዜ አፉንም አልከፈተም፣ እንደ በግም ወደሚታረድም ተነዳ። የበግ ጠቦትም በሸላቾች ፊትም ዝም እንደሚልም እንዲሁም አፉንም አልከፈተም። በውርደቱም ፍርድን ተወገደ፣ ሕይወቱም ከምድር ተወግዷልና። ልደቱን ማን ይነግረናል? ስለ ሕዝቡም ኃጢአትም ለሞት ደረሰ። ክፉዎችም ስለ መቃብር፣ ባለጸጎችም ስለ ሞትም እሰጣለሁ። ኃጢአትም አላደረገም፣ ከአፉም ሐሰትም አልተናገረም። እግዚአብሔር የግርፋቱን ያነጻው ዘንድም ፈቀደ። ስለ ኃጢአትም መሥዋዕትን ብታቀርብ ሰውነታችሁም ረዥም ዕድሜም ያለው ዘርም ታያለች። እግዚአብሔርም ከሰውነቱ ሕማምን ያርቅ ዘንድም ይወዳል፣ ብርሃኑንም ያሳየዋል፣ በጥበብም ይለየዋል። ለጽድቅና ለበጎ ነገርም የሚገዛ ጻድቅ ያጸድቀዋል፣ የብዙዎችንም ኃጢአታቸውንም እርሱ ይደመስሳል። ስለዚህ እርሱ የብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይካፈላል። ነፍስም ለሞትም አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙዎችን ኃጢአትንም ተሸከመ፣ ስለ ኃጢአታችንም ተሰጠ። አሜን። ስለ ቃሉ ባለቤት ልዑል እግዚአብሔር ይክበር ይመስገን። አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲህ በምድር ትሁን። የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እኛ በደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ላኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ ሥጋሽ ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ ብርክት ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ወደሽ ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅርታ ምሕረትን ለምኝ ኃጢአታችንን ያሰረይልን ዘንድ ለዘላለሙ አሜን። ይክበር ይመስገን።